የእግዚአብሔር እጅ በሉ። የምሰብካችሁ የእግዚአብሔር እጅ ብዬ ነው። ጩሁና የእግዚአብሔር እጅ በሉ። ትፈልጋላችሁ ይሄን እጅ? ተነሱና ቁሙ። የእግዚአብሔርን ቃል ከአንደኛ ሳሙኤል መጽሐፍ ምዕራፍ 5 ከቁጥር 1 ጀምሮ በጌታ በኢየሱስ ክርስቶስ ስም አነባለሁ። አንደኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 1 ፍልስጤማውያንም የእግዚአብሔርን ታቦት ወሰዱ፣ ከአቤኔዘር ወደ አዛጦን ይዘውት ወጡ። ፍልስጤማውያንም የእግዚአብሔርን ታቦት ወስደው ወደ ዳጎን ቤት አገቡት፣ በዳጎንም አጠገብ አኖሩት። በነጋውም የአዛጦን ሰዎች ማለዱ፣ እነሆ ዳጎን በእግዚአብሔር ታቦት ፊት በግንባሩ ወድቆ ነበር። ዳጎንም አንስተው ወደ ስፍራው መለሱት። በነጋውም ማለዱ፣ እነሆ ዳጎን በእግዚአብሔር ታቦት ፊት በምድር ላይ በግንባሩ ወድቆ ነበር። የዳጎንም ራስ እጆቹም ተቆርጠው በመድረኩ ላይ ወድቀው ነበር። የዳጎኑ ደረት ብቻውን ቀርቶ ነበር። ቁጥር 5 ስለዚህ የዳጎኑ ካህናቶች ወደ ዳጎኑ ቤት የሚገቡት ሁሉ በአዛጦን ያለውን የዳጎኑ መድረክ እስከ ዛሬ ድረስ አይረግጡም። ቁጥር 6 የእግዚአብሔር እጅ በሉ እስቲ ከኔ በኋላ በአዛጦን ሰዎች ላይ ከበደች፣ አጠፋቻቸውም። አዛጦናውያንም ድንበሮቻቸውንም በእባጭ መታችሁ። የአዛጦን ሰዎችም እንዲህ እንደሆነ ባዩ ጊዜ እጁ በእኛና በአምላካችን በዳጎን ላይ ጠንክራለችና የእስራኤልን አምላክ ታቦት ከኛ ዘንድ አይቀመጥም አሉ። አጠገባቸው ያለው ሰው የእግዚአብሔር እጅ ባንተ ላይ ለበረከት በሉት። በጠላት ላይ ለቁጣ ዛሬ ማታ ትመጣለች። አሁን እጃችሁ ከፍ አድርጉና ሁለት ጩና የእግዚአብሔር እጅ በሉ። አንድ ድገም። ቁጭ በሉ። በጣም ብዙ አላረዝመባችሁም እንደነገርኳችሁ አንቨርሰሪም ስለሆነ ግን ቃል መስማት አለብን። የረዳን እሱ አይደል? እሺ እኔ በደንብ አጭር ደቂቃ ነው የምነግራችሁ። ጩሁና እጁ ሳይታይ እጅ ለሰራው ለእግዚአብሔር ክብር ካላችሁ ጩኻችሁ የእግዚአብሔር እጅ በሉ። በቃ እኔ ነኝ አንዴ። እንግዲህ ይሄንን ቃል ሁላችን እናውቀዋለን። የእግዚአብሔር ታቦት ወደ ዳጎን ቤት ገባ የሚለውን ቃል እናውቀዋለን። ከዛ የዳጎን ዞሮ በምድር ላይ በእግዚአብሔር ታቦት ፊት በግንባሩ ወደቀ የሚለውን ቃል አንበናል። ከዛ ደጋገፉትና አስቀመጡት የሚል ቃል አለ። በነጋው ሲመለሱ እጁ ወልቋል፣ እግሩ ወልቋል፣ ጭንቅላቱ ወልቋል፣ ደረቱ ብቻ ነው የተቀመጠው። ሌላው የት ነው ያለው? መሬት ላይ የሚል ቃል አንበናል። ይሄንን ቃል እኛ ጴንጤዎስ ስናነበው ደስ ይላል ታሪኩ አይደለም? ደስ አይልም ወይ? እስራኤላውያን ግን ይሄንን ታሪክ ሲያነቡት ይሸማቀቃሉ። ለምን መሰላችሁ? ቀና ብላችሁ ይሁኛ በጣም አጭር ደቂቃ ነው ስሙኝ። ለምን መሰላችሁ? እስራኤላዊ እንኳን ድሮ ዘንድሮ አንድ ወታደር ከተገደለበት ያዝናል። እንኳን ድሮ ዘንድሮ 4000 ሰራዊት ከተገደለበት ያዝናል። እንኳን ድሮ ዘንድሮ 30,000 ሰው ከወደቀበት ያዝናል። ይሄ መጽሐፍ የእግዚአብሔር ታቦት የተማረከው እስራኤላውያንን ፍልስጤማውያን መተው 30,000 ሰው ከገደሉ በኋላ ነው። ዛሬ ትንቢት አለኝ። እየተሸነፈ እየመሰለ ታቦቱ እንዳሸነፈ በህይወታችሁ ላይ ተሸንፍ ያለው ባላችሁበት ከተማ እግዚአብሔር አሸናፊ ያደርጋቸዋል። ጩና የእግዚአብሔር እጅ በሉ። የእግዚአብሔር እጅ በጣም አጭር ደቂቃ እኔ ነኝ። በጣም አጭር ደቂቃ ከዛ እንድንጸልይ። እንግዲህ እንደምታውቁት መቼም ታቦት ሲባል ሁላችሁ የሆኑ ሰዎች የተሸከሙት ነገር ወደፊታችሁ እንደሚመጣ አስባለሁ። ይሄ በእግዚአብሔር ታቦቱ እሱ አይደለም። ታቦቱ ምንድነው ካለን ስሙኝ። ዘጸአት መጽሐፍ ምዕራፍ 19 ላይ እግዚአብሔር ሙሴን ጠራው። ና ሙሴ አለው። በደምሱኛው ና አለውና እንደዚህ አለው፣
ህዝቡን አለ ከ3 ወር በኋላ ከግብጽ ከወጡ ከ3 ወር በኋላ እንዲያስቀምጠና እንደዚህ አለ ይቀደሱ ለ3 ቀን አለ ይታጠቡ ይልበሱ በደንብ ይስተካከሉ ጥፍራቸውን ይቆረጡ ጸጉራቸውን ይከርከሙ እንከን እንዳይኖርባቸው ለምን ከ3 ቀን በኋላ እኔ አለ እግዚአብሔር እሺ በሲና ተራራ ላይ ወርዳለሁ አሜን አንተ ህዝቡ ይል ጥፍሩን ተቆረጠ ጥርሱን ታጠበ ጸዳ እግዚአብሔር ሊመጣ ነው የሰማችሁ ነው ከኃጢአት ብቻ ሳይሆን ከስጋ ቆሻሻ ራቀ ባጭር ቃል ስሙኝ ነው ንጹህ ሆነው እግዚአብሔርን እየጠበቁት ይያለ እግዚአብሔር መጣና እንደዚህ አለው ሙሴ አለው አቤት እኔ ካንተ ጋር ስነጋገር ይሰማሉ ከዛ ያምንቡ ዘንድ በከባድ ደመና ዛሬ እመጣለሁ አሜን እጅ ያለው ከፍ ያርግ አምላካችሁ ከናንተ ጋር እንደሆነ ይታይ ዘንድ እግዚአብሔር በከባድ ደመና ይምጣላችሁ ሲጩና እንዴ ከባድ ደመና በሉ ሙሴ እሺ እግዚአብሔር ሆይ ህዝቡ አያምንም ልክነ ካልመጣ አያምንም ማለት ከዛ ህዝቡ ተቀደሰ ጸዳ ተስተካከለ ወደ ተራራው ሲጠጉ ሙሴ እንደዚህ አለ ተራራውን አይደለም ሰው እንስሳ ከነካው ይሞታል አለ ይሞታል ስለዚህ ራቅ ብላችሁ ቁሙ አለ ራቅ ብሎ ተራራ ስር ቁጭ ብለው ያለ እግዚአብሔር የሚል ቃል አንባቸዋል በሲና ተራራ ላይ ወረደ ከዛ ተራራው ይልና ጤሳ ይላል ዛሬ እግዚአብሔር በእናንተ ሰፈር ላይ ይወርዳል በእናንተ መንደር ላይ ይወርዳል ከዛ ጤሳ ይላል ተራራው ጨሰ ተራራ ጨሰ ነው እያልኩ ያለሁት ባይዘው ተራራ ጨሰ ነው እያልኩ ያለሁት ኖርማል ቃል እንዳይመስል ብራዘር ኖርማል ተረት እንዳይመስል ይሄ ታሪክ እውነት እግዚአብሔር ወረደበት ተራራው አልቻለም ጨሰ ይላል ከዛ ህዝቡን እግዚአብሔር ምን ብሏል ተራራውን ማንንም እንዳይነካ ብሏል እግዚአብሔር ተራራ ላይ ቆመና ሙሴና አለው ለምን ተራራው ላይ ውጣ አለው ሰው እንዳይነካው ያለው ተራራ ላይ ሙሴን አወጣው ዛሬ የሆነ ሰው ለክብሩ ተፈላጊ ሆኖ ይጠራል ከዛ ጠራው ከዛ ሙሴ ተራራ ላይ ወጣ የሚል ቃል አንባቸዋል ከዛ ተራራ ላይ ወጥቶ ቆየ ይላል ቆየ በቃ ደመና ያለበት ላይ ቆየ ከዛስ መጽሐፍ ቅዱሳችን እንደሚናገር እግዚአብሔር በራሱ እጅ የተቀረጸ 5 ሕግ ያለበት 2 ድንጋይ ሰጠው ለሙሴ ከዛ ሙሴ ይሄንን ይዞ ህጉን ይዞ 10ቱ ትእዛዝ ማለት ነው ይዞ ሲመጣ ህዝቡ ወደለው ሰበረው ይላል ታሪኩን ታውቁታላችሁ እናንተ እንደገና እግዚአብሔር አስወጣው 10 ሰራ ከዛ ይዞ ያለ በምን ላስቀምጠው ይላል ይሄን እኔ በእግዚአብሔር 5 በዚህ አለ በምን ላስቀምጠው ሲል እግዚአብሔር ማስቀመጫ ሰራለው አለ ምን ታቦት አጠገባችሁ ያለው ሰው ንገሩት ባካችሁ ማስቀመጫው ነህ በሉት ህጉ አለ የሚል ውስጤ እጁን ያሳይ ባካችሁ ህጉ ተቀምጦብኛል የሚል እጁን ያሳይ ጩና የእግዚአብሔር ማደሪያ ነኝ በሉ የእግዚአብሔር ማደሪያ ነኝ ይው በቃ አጭር ደጋ ከዛ እግዚአብሔር ወይ አቤት ታዲያ እንዴት ነው የምሰራው እኔ አናጺ አይደለም ታቦቱን ታዲያ እንዴት ልስራው ሲለው እንደዚህ አለው 2 ሜትር እንደዚህ አርገ 2 ሜትር እንደዚህ አርገ በስነ ስርዓት የሰሬት መክደኛ ከላይ አርገ በላዩ ላይ ኪሩብ አርገ ከታች ደግሞ 10ቱን ትእዛዝ ታስቀምጣለህ ጌታ ሆይ ሌላ ምን ላስቀምጥበት ሲለው እንደዚህ አለው የአሮንን በትር አወካት አዎ የቷ እቺ ባህር ምትከፍለው አዎ እሷም ትቀመጥ ውስጥ አለ አረ አሜን በሉ አሜን ይው ታቦቱስ ምን አለ 10ቱ ትእዛዝ አለ ከኔ በኋላ ጮና 10ቱ ትእዛዝ አለ በሉ 10ቱ ትእዛዝ አለ አሁን አንዳንድ ሰው ስለማያቅ ነው ባይዘይ ምን ነግረው ሁለተኛ ምን አለ መሰላችሁ የአሮን በትር የቷ ባህር የከፈለችው አለች ስለዚህ ሲያስጨንቃቸው የሚከፍልላቸው አለ ታቦቱ ውስጥ አስቀመጠው እሱን እንጨት እንደገና ቀጠለና እግዚአብሔር ሆይ አቤት ሌላ ምን ላርግበት ሲለው መና ህዝቡ የበላው መና አለ አይደል አዎ ካደረም ይበሰብሰው መና አዎ እሱንም አስቀምጠው ከዛ ምን ላርግ ሲለው ውስጥ አስቀምጠው እሱ አይበሰብስም አለው ታቦቱ ውስጥ ካለ በጣም አጭር ደቂቃ ነው ነግራችሁ ይሁን እኔና ከዛ ስሙኝው ከኔ በኋላ ጮና እንደዚህ 10ቱ ትእዛዝ የሙሴ በትር መና በል አሁን ከዛ ካህኑ ሊቀ ካህኑ በአመት አንዴ ይወጣና አይዟችሁ ይላል ህዝቡን ለምን ይኸውላችሁ ህጉ አለ ይላል ምን ተዳደረበት አለ ይላል ያነሳና ዱላው እንደዚህ አለ ይሄው ባህር የከፈለው አለ
ያስጨነቀን ነገር ቢኖር ይከፍለዋል። አይዟችሁ ይልና ህዝቡ ምን በላ ነው እንደ የምትሉት? አዎ አልበሰበሰም። ትሪሊየን ኳትሪሊየን ዓመት ሊኖር ይችላል፣ አይበሰብስም። ለምን? ማደሪያ ውስጥ ነው ያለው። ከዛ ስሙኝ፣ እግዚአብሔር ይህንን ታቦት ታዲያ ማን ይስራ ሲባል ባስራኤል የሚባል አለ፣ እሱ ይስራለው። ባስራኤል ይሰራው፣ በወርቅ ለበጠው፣ ሁላችሁ ታውቁታላችሁ። ከዛ እስራኤል ፊት መሃል ቁጭ አለ ይላል። አሁን እዚህ አካባቢ ነው የተቀመጠው። 3 ወገን በዚህ 3 ወገን በዚህ 3 ወገን በዚህ 3 ወገን በዚህ 12 ነገር አይደሉ? እንዲህ ቁጭ ይላሉ ፊት ለፊት። ያም ወደዚህ ዞሯል፣ ያም ወደዚህ ዞሯል፣ ያም ወደዚህ ዞሯል። 12ቱ እንደዚህ ቁጭ ብሏል። ታቦቱስ መሃላቸው አለ። ታስተውሳላችሁ? እግዚአብሔር ቃል እኔ በመካከላቸው አራለሁ አላለም? ከበውት ነው የሚያሩት። ታቦቱ ለእስራኤል ምናቸው ነው? አንደኛ እግዚአብሔር ከሰማይ ሲመጣ የሚመራቸው መሪያቸው ነው። ታውቁታላችሁ? መጽሐፍ ቅዱሳችን ላይ ታቦቱ ላይ ደመና ይመጣል ይላል አይደል? ማደሪያው ላይ ልክ ሲመጣ ታቦቱ ሲነሳ አብረው ድንኳን ይነቅላሉ። ለምን? መሪያችን ከተነሳ እኛም እንነሳለን። ታቦቱ ለእስራኤል መሪዋ ነው። ዛሬ የሆነ ሰው እግዚአብሔር ይመራዋል። እሺ ስሙኝ፣ አጭር ደቂቃ፣ ትንሽ ደቂቃ እንዳላረዝሙ፣ ትንሽ ደቂቃ ቶሎ ብዬ ልሰብስበው። ሁለተኛ ታቦቱ ለእስራኤላውያን ምን አድርጎላቸዋል? ዮርዳኖስ የሚባል ወንዝ አጋጥሟቸዋል ነበር፣ እሱን ከፍሎላቸዋል። ስለዚህ ምንድነው ሲያስጨንቃቸው የሚከፍልላቸው ነው። ዛሬም የሆነ ሰው የተጨነቀበት ነገር ይከፈላል። ሶስተኛ ታቦቱ ለእስራኤል፣ በቃ ይኸው ጨርሻለሁ። ሶስተኛ ለእስራኤል ታቦቱ ምናቸው ነው? እቺን ስሙ እግዚአብሔር። ሶስተኛ ለእስራኤል ምናቸው ነው? 31 ነገስታት በኢያሱ ዘመን ድል ያረጉበት የጦር መሳሪያቸው ነው። አሁን ስማ፣ ይሄ ታቦት ተማረከ ማለት ለኛ ኖርማል ነው፣ ለነሱስ ኖርማል ነው ወይ? መሪ ተማርኮ ኖርማል ነው ወይ? በጌታ ተናገሩ፣ በጌታ ተናገሩ። እሺ ታቦቱ ባህር ከፋያቸው ነው፣ ወንዝ ከፋያቸው ነው። ወንዝ የከፈለ ተማርኮ ኖርማል ነው ወይ? ለኛ ነው ኖርማል፣ ለነሱ ከባድ ነው። ይኸው ስሙኛ እንዴ፣ ይሄ ታቦት ተማረከ ሲል መጽሐፍ ቅዱሳችን እንደዚህ ብሏል። የፊናንስ ሚስት አሰውሱ ጎል ክብር ከእስራኤል ሸሻለች፣ ለኛ ክብራችን ታቦታችን ነው ትላለች። ኤሊ በር ላይ ቁጭ ብሎ ነበር፣ ወደቀ፣ አንገቱ ተሰብሮ ሞተ ይላል። መቼ? ታቦቱ ሲማረክ። ለእስራኤል ታቦቱ ክብሯ ነው። አንተ አንድ ጊዜ ጦር ሜዳ ውስጥ ተጋጥሞ ያለ 30,000 ሰው ከወደቀ በኋላ ፍልስጤማውያን ጣውላ የማረኩ መሰላቸው። አላወቁም። የወሰዱት የእስራኤልን ሕግ ነው። ሕግ በሄደበት ደግሞ ታምራት አለ። አሜን አሜን በሉ። እሺ ጦር ሜዳ ታውቃላችሁ? ጦር ሜዳ ታውቃላችሁ? ታንክ ይማረካል። ልክ ነው። እነሱ አሁን ታንክ እንደማረኩ ነው የሚያስቡት፣ መስሏቸው ነው። ፍልስጤማውያን ታንክ ይማረኩ መስሏቸው፣ ይወስማኝ ወይ ደግሞ ታቦታቸው ይሄ አንድ ጣውላ ይማረኩ መስሏቸው ይዘው ሲገቡ ታቦቱ ጸጥ ይላል። ዳጎን ቤት እስኪገባ ጸጥ ጣውላ መስሎ፣ ከዛስ ወሰዱትና ዳጎን ቤት አስገቡት። አሁን ዳጎን እንደዚህ ትልቅ ቤት አለው፣ አዳራሽ አለው። እዛ ደግሞ እሱ ዳጎን ደግሞ እጅ አለው። የተሰራው በምንድን ነው? በድንጋይ። ታቦቱ በምን የተሰራው? በእንጨት። እንጨት ድንጋይን ይሰብራል ወይ ነው ጥያቄው። እስኪ አዳዳዳ እስኪ ገባ ነው ዝም አጠገባቸው ሰው እስኪ ገባ ነው ዝም ያለው በሉት። ፈርቶ አይደለም፣ ፈርቶ አይደለም፣ ፈርቶ አይደለም። አሁን ስሙኝ፣ ታቦቱን እዚህ ጋር ዳጎኑን እዚህ ጋር አስቀምጠውት አዛጦናውያን በቃ ተቀምጧል፣ ችግር የለም ተማርኳል ብለው በሩን ዘግተውበት ቁልፉን ይዘው ሲሄዱ በንጋታው ማልደው ተነስተው ሲመጡ ስሙኝላችሁ፣ አሁን ታቦቱ ያለው እዚህ ጋር ዳጎኑ ያለው እዚህ ጋር ነበር። ጠዋት በሩን ሲከፍቱ ታቦቱ እዛው ነው ያለው። ዳጎኑስ ፊቱን አዙሮ በግንባሩ ተደፍቷል። ያላስቀመጥንበት ቦታ። አዎ ለምን? ግንባር መሬት ነክቷል። ይግባ እንጂ ታቦቱ ታምራት አለ። ለምን መሰለ? እዛ ውስጥ በትር አለ፣ እዛ ውስጥ ሕግ አለ፣ እዛ ውስጥ መና አለ። የተማረከው ኖርማል አይደለም፣ የእስራኤል አምላክ ይባላል። ጩና እንደዚህ አሜን በሉን። ከዛ ወይ ዳጎንዬ ምን ሆኖ ነው ዞሮበታል ብለው ወይ ደግሞ ሚዛን አልጠበቅንም ማለት ነው፣ ይሄ ስናስቀምጥ ያኛው ተደፋ ብለው እንደምንም አነሳስተው አስተካክለው ጠራርገው አይዞ ዳጎን ብለው አስቀምጠውት በር ቆልፈው ሄዱ ይላል። ዘኔክስ ደይ ጠዋት ማለዳ ሲመጡ ይውላስማ እጁ ወልቋል ይላል፣ እግሩስ ወልቋል ይላል፣ ልቡ እዛው ነው፣ ጭንቅላቱ እዚህ ጋር ነው። በሩን ሲከፍቱት እጅ የሌለው ታቦት እጅ ያለው ዳጎንን ሰብሮታል። ዛሬ የሆነ ሰው እግዚአብሔር ስውር እጁን አውጥቶ ይመታልታል።
የመጨረሻ ቁጭ ብሎ ይኸው ጨረስኩ። ይኸው ስሙኛው ዳጎን ስብርብር ሲል አዛጦናውያን ብድግ አድርጉና ጠራርገው አስቀመጡትና ፍልስጤማውያን ስብሰባ ጠሯቸው። እንዲህ አሉ፣ ቶሎ ብላችሁ ይሄንን ታቦት ከኛ ከተማ አስወጡ። ለምን? እጁ በእኛና በአምላካችን ላይ ከበደች። አሁን እኛ ላይ ብቻ አይደለም የመጣችው እቺ ታቦት አምላካችንም ላይ ነች። ዛሬ የሆነ ሰው የእግዚአብሔር እጅ በቤታችሁ ላይ ይመጣል፣ በጠላት ሰፈር ላይ ይከብዳል። አንድ ስሙኝ፣ የእግዚአብሔር እጅ ሲከብድ ምን ያደርጋል? ጠላታችሁን ይሰብረዋል። አጠገባችሁ ያለውን ሰው የያዘ እንዲለቅ ትፈልጋለህ ወይ በለው። አዛጦናውያን አምላካቸውን ይዘናል ብለዋል አይደለም እንዴ? ንገረው በደንብ ጨብጣችሁ። ያስጨነቀ እንዲለቅ ትፈልጋለህ ወይ በሉት። እጁ ይምጣ በሉት። እጁ ከመጣ ይለቅሃል ብለው። የመጨረሻ እዩኝ መጽሐፍ ቅዱሳችን ላይ ዘሁልቁ መጽሐፍ ምዕራፍ 33 ቁጥር 4 ላይ እግዚአብሔር በግብፃውያንና በአማልክታቸው ላይ ፈረደባቸው ይልና ህዝቡን ለቀቁ ይላል። ይፈርድባቸዋል እግዚአብሔር። እጁ ከመጣ ጠላት አንተና ቤትህን ይለቃል። አሁን የሚያስፈልግ የዘመድ እጅ አይደለም፣ የጓደኛ እጅ አይደለም። እጅን አንስታው መለመን ያለብህ ከጸለይክ መጸለክ ያለብህ እንዲለቅ የምትፈልግ ከሆነ የአምላክን እጅ ጥራ። የአምላክ እጅ በመጣ ጊዜ ትለቀቃለህ። አጠገባቸው ሰው እጁ በጠላት ላይ ይከብዳል በሉት። ስለዚህ በሉት ይለቅሃል። እንዳላመሽባችሁ ሁለተኛ ስሙኝ፣ የእግዚአብሔር እጅ ሲመጣ ምን ያደርጋል? ሁለተኛው ይሄንን ግን ማንበብ አለብን። ነህምያ መጽሐፍ ምዕራፍ 2 ቁጥር 18 ነህምያ መጽሐፍ ምዕራፍ 2 ቁጥር 18 አጠገባችሁ ያለውን ሰው እጁ ሲመጣ ይለቅሃል በሉት። አረ በሉ ለመጨረሻ ነህምያ መጽሐፍ ምዕራፍ 2 ቁጥር 18 ይሄን አንብቤ ከዛ እጨርሳለሁ። እጁ ሲመጣ ምን ያደርጋል? ሁለተኛ ይሄው እንደዚህ ያደርጋል። ምዕራፍ 2 ቁጥር 18 የአምላኬ እጅ በኔ ላይ መልካም እንደሆነች ንጉሱም የነገረኝን ቃል ነገርኳቸው፣ እነሱም እንነሳና እንስራ አሉ። ሁለተኛ የአምላክ እጅ ባንተ ላይ ሲመጣ ምን ያደርግልሃል? ጠላትም ወዳጅም ይተባበራል። ጨርሻለሁ። ትብብር የምትፈልጉ ሰዎች አላችሁ፣ የተለያየ ኬዝ ያላችሁ ሰዎች አላችሁ። እጁን ብቻ ጥሩ። እጁ ከመጣ ጠላትም ወዳጅም ይተባበራል። አጠገብ ያለው ሰው ንገረው፣ ንጉስ ይተባበራል በለው። እጅ ይምጣ እንጂ እኔ ልቤ ደሜ መራራ ነው የሚል ሰው ካለ እጅ ይምጣብህ እንጂ የማይተባበር የለም። እጆቻችሁን ከፍ አድርጉና የእግዚአብሔር እጅ ሲመጣ ይለቀኛል ብሎ። የእግዚአብሔር እጅ ሲመጣ ሁሉ ይተባበረኛል። አሁን እዚህ ቸርች ያላችሁ ወንድሞቼና እህቶቼ፣ ዛሬ እዚህ ቤት የገባችሁ ወንድሞቼና እህቶቼ መልእክት ባይኖራችሁ ኖሮ አትመጡም ነበር። እየሰማችሁ ነው? እግዚአብሔር እዛ ጋር ቆሞ ሰሌክት እያደረገን ያስገባው መልእክት ያለውን ሰው፣ እጅ የሚያስፈልገው ሰው ነው የገባው። የተያዛችሁ ሰዎች አላችሁ። ዘመድ ጋር አትደውሉ፣ ቤተሰብ ጋር አትደውሉ፣ ጓደኛ ጋር አትደውሉ። ተው፣ ሰማይ ደውል። እጅ ላክ በለው። እግዚአብሔር ዛሬ አደገኛ መለቀቅ ውስጥ ያስገባሃል። ይኸውላችሁ አባቶቻችን አንድ ጊዜ ሲከፋቸው እንደዚህ ብሎ ጸልየው የእግዚአብሔር ክንዶይ ተነስ፣ የእግዚአብሔር ክንዶይ ኃይልህን ልበስ ብሎ ጸልየው። ወዳጆቼ ይሄን ጸሎት ጸልዩ ከኔ በኋላ እጆቻችሁ ከፍ አድርጉና እጅ ይነሳ በሉ። የዛ ጊዜ በሉ ሁሉ ይለቀኛል በሉ። ጩና እጅ ይነሳ በሉ። የዛ ጊዜ በሉ ሁሉ ይተባበረኛል በሉ። ነብይ እዚህ ያላችሁ አገልጋዮች፣ እዚህ ውስጥ ያላችሁ አገልጋዮች በጣም ትልልቅ የእግዚአብሔር ሰዎች ካላችሁ እንዳላችሁ ስለማቅ እጁን ተራው የትም ጋር ደውላችሁ ያልተነሳላችሁ ሰዎች ፈልገው ይመጣሉ ወደ ቤታችሁ። እጁ እናንተ ጋር ይሁን እንጂ ነህምያ እንደዚህ አለ፣ ንጉስ ተባበረኝ አለ። እጁ እኔ ላይ ስለነበረ አለ ንጉስ ተባበረኝ ሲል እንደዚህ አሉት፣ በቃ እኛም እንሰራለን፣ እኛም እንተባበረሃለን። ከጠቅላይ ሚኒስተር ቢሮ እስከ ጎዳና አዳሪ ሰው እንዲተባበር የምትፈልግ ከሆነ ከሊቅ እስከ ደቂቅ አብሮክ እንዲቆም የምትፈልግ ከሆነ እጁን ተራብ።
እጁ ከመጣ ትሻገራለህ። አጠገባችሁ ያለው ሰው ብዙ የሰው እጅ አውቃለሁ በሉት። የትም አያደርስም በለው። የእግዚአብሔር እጅ ግን በሉት የማይፈታው የለም በሉት። ወዳጆቼ ሆይ ሰው የሌላችሁ ሰዎች፣ ሰው የረሳችሁ ሰዎች እንኳን ተደውሉላችሁ እኮ እናንተ ማትገኙ የነበራችሁ ስትደውሉ ማይነሳላችሁ ሰዎች እጁ ይምጣ እስቲ። አሜን። እስቲ እጁ ይምጣ። አሜን። ማን ነው ከፊት የሚቆም? ማን ነው መንገድ ላይ የሚቆም? እጁ እስቲ ይምጣ። እጅ የሌለው ታቦት እጅ ያለው ዳጎን ሰበረ። ዛሬ የሆነ ጨለማ ይሰበራል። አሜን። እሺ እስራኤላውያን አሁን ብንጠይቃቸው ታቦታችሁ የት ነው ስትሉ ተሸንፈን ተማርኮብናል ይላሉ። እነሱ የሚያስቡት እንደተሸነፉ ነው። ታቦታቸው እንደተማረከ ነው። ታቦቱ ግን እዛ ሄዶ እየሰራ ነው። እየተሸነፈ ግን እያሸነፈ ነው። ኢየሱስ ሲይዙ ሲገርፉት እየተሸነፈ ነው ግን እያሸነፈ ነው። አለቀ። በመሸነፍ ውስጥ ያለ ማሸነፍ አለው እግዚአብሔር። ዛሬ በህይወታችሁ ላይ ተሸነፍኩ ባላችሁበት ቦታ ላይ ታሸንፋላችሁ። አጠገባችሁ የመጨረሻ እያያችሁ ንገሩት፣ እጁ ይምጣብ በሉት። አለበዛ ትሰለቻላችሁ። ፍሬንድ ይሰለቻል፣ ጓደኛ ይሰለቻል፣ ማሚ ትሰለቻለች። እጅ ከሌለብህ አገልግሎት ይሰለቻል። እጅ ከሌለብህ በቃ ድክም ይላል። እጅ ከሌለብህ ይምጣ እስቲ እጁ። በመንፈስ ምን እንደማይል እንገራችሁ። በጣም ከብዙ ሰዎች ጀርባ ላይ ጥቁር እጅ ሲሰበር አያለሁ። እግዚአብሔር ያውቃል። በጣም የጨለማ የተሞላ እጅ ሲሰበር አያለሁ። እማገለግለው ጌታ ፊት ወደ ኋላ እንዲህ ያዘ ነገር እንደዚህ ያዘ እጅ ሲመታ አያለሁ። አንድ እጅ መቶ ይሄን እጅ ይሰብራል ዛሬ። እጆቻችሁ ከፍ አድርጉና የእግዚአብሔር እጅ በሉ። ባዛጦን ላይ እንደከበደ ዛሬም በኔና በህይወቴ ላይ በቤቴ ላይ በቤተሰቤ ላይ የተያዘ ጉዳይ ላይ እጁ ይከብዳል በሉ። ይላችሁ እናንተ አቤት ስትሄዱ ስለምታነቡት ከዛ ፍልስጤማውያን መጡና በቃ አዛጦናውያን አቤት ደከማችሁ አይደል? አዎ በቃ ታቦቱን አነሳውና ጌት እንወስደዋለን ሲሉ የእግዚአብሔር እጅ የሚል ቃል አለ። ጌት እስኪገባ ድረስ ዝም አለች። ጌት ሲገባ የእግዚአብሔር ታቦት አሁንም በእጁ በእባጭ እጁ አለ። እሺ ልክ ጌት ደግሞ ሲመታቸው አራም ፈልግም ይውጣልን ሲሉ ፍልስጤማውያን ብድግ አድርገው ወደ አስቅሎና ይዘው ሲሄዱ አሁንም የአስቅሎና ሰዎች ምን ነው እቺን እጅ እናቃታለን። ሳጥን አይደለም ይዛችሁ እየመጣችሁት እናቀዋለን። ይሄን እጅ ዛሬ በጠላት ሰፈር የሚታወቅ የእግዚአብሔር እጅ በወድ አዳደ ካታና አልፈንስ ፓራዳይ እጸልይላችኋለሁ። ዛሬ ጠላቶቻችሁም ወዳጆቻችሁም የሚያዩት የእግዚአብሔር እጅ በእናንተ ላይ ይወጣል። እስቲ ጩና ልጅ የእግዚአብሔር እጅ በሉ በእኔና በሰፈሬ ላይ እንዳለ ጠላት ያውቃል። ይህን ቃል አንብብላችሁ ጩና ልጅ የእግዚአብሔር እጅ ይወጣል በሉ። ይኸው አንብብላችሁ ይኸውላችሁ ስሙኝ። ሁለተኛው ከተማ ጌት ይባላል። ሶስተኛው ከተማ የእግዚአብሔር እጅ በዚያ እሺ ከብዳለችና እሺ ቁጥር ስንት ላይ ከፍ ብዬ ላንብብ። ከቁጥር 9 ጀምሮ ከተሸከሙትም በኋላ የእግዚአብሔር እጅ በታላቅ ድንጋጤ በከተማይቱ ላይ ሆነች። ከታናሹ እስከ ታላቁ ድረስ የከተማይቱን ሰዎች መታች፣ በእባጭ መታቻቸው። ቁጥር 10 የእግዚአብሔርም ታቦት ወደ አስቅሎና ሰደዱት። የእግዚአብሔር ታቦት ወደ አስቅሎና በመጣ ጊዜ አስቅሎናውያን እኛና ሕዝባችንን ሊገል የእስራኤል አምላክ ታቦት አመጡብን ብለው ጮሁ። በቃ ጠላት ሰፈር ልክ እየሄድክ ያለ በቃ ሊጨርሳ መጣ ይባላል። I love you so much.